የዛሬው ልዩ ነው አልኳችሁ። የዛሬው በቃ በጉጉት ሲጠበቅ ሁላችንም የምንመኘው የምንናፍቀው ቀን ዛሬ ሆነ። የኪራና የጽናት ሰርግ እንግዲህ ያው ነገ ነው። ነገር ግን ዛሬ የቤሎ የምናምን የቤት ዝግጅት ነበረ። እውነት በጣም ነው ደስ ያለኝ ማለት ነው። ግን ደግሞ ኪሩቤል በተደጋጋሚ ልቡ እየነገረው ነው ያለው የሆነ ነገር ከሱ እንደተደበቀ ማለት ነው። አባትየው እንግዲህ ካፌ ወስዶ ነገረው ለኪራ ማለት ነው። አንተና ጽናት በዚህ 3 ቀን ውስጥ እንድትጋቡ ፈልጋለሁ ሲለው አባዬ አይደለም 3 ቀን ያሁኑኑ አግባት ብትለኝ እኮ እንዴት ደስ ባለኝ፣ እኔ እኮ ያለ ጽናት ባዶ ነኝ ሲለው እየቀለድኩ አይደለም ኪራ እውነቴን ነውና በዚህ 3 ቀን ውስጥ እንድትጋቡ ፈልጋለሁ፣ ምክንያቱም እናት አለምን ሀይታ ማሞት ስለምትፈልግ ሲለው አባዬ ግን ቆይ ምንድን ነው ከኔ የደበቃችሁት? ሁልጊዜ እንደዚህ ተላለገ እማ ምንድን ነው የሆነችው ሲል በቃ ነገርኩክ፣ እኔ የነገርኩህን ብቻ እንትን በል ሲለው ልጁ ግራ ተጋባ እና ጽናትን እንደምንም ብለህ አሳመናት ሲለው አባዬ ጽናት እኮ አባቷን ማስከፋት አትፈልግም፣ ምንስ ብላ ነው ለአባቷስ የምንናገረው ምናምን ሲል እንደምንም ብላ ታሳምን አባቷን እና በዚህ 3 ቀን ውስጥ ጨርሻለሁ ብሎት እንግዲህ ፊቱን ከስክሰውበት ሄደ አባትየው ማለት ነው። ኪራም እንግዲህ ግራ ተጋባ፣ ወደ ቤት ቶሎ አልተመለሰም ነበረ። ግን ደግሞ የኪራ አባት ጽናትን ቁጭ አድርገው ሁሉንም ነገር ነገሯት ማለት ነው። እንግዲህ እስከ ማታ አስብና ትነግርኛለሽ አሏት። እንግዲህ አባቷ ጋር ስልክ ደውላ ሁሉንም ነገር ነገረቻቸው። ነገር ግን አባትየው ያውቁ ነበር ትምህርት እንደማትማር እና የሆነ ጊዜ ላይ እንደሚመጡ ጊዜ ልጄ እኮ እኔ ስታይ ትርበተበታለች፣ ግን እኔ ከሷ ይምጣ ብዬ ነው እንጂ ትምህርት እንደማትማር አውቃለሁ እያሉ ብቻቸውን እያወሩ ነበረና እንግዲህ ዛሬ ትምህርት እንደማትማር እና ደግሞ ኪራ ልታገባው እንደሆነ ሁሉም ነገር ነገረችው። አባቷ ሰርጉ ላይ አይመጡ፣ ነገር ግን ሁሉንም ወጪ የኪራ አባት ናቸው ሸፍነው የሚድሯቸው ማለት ነው። የእውነት በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ እንግዲህ የእውነት በጣም ደስ የሚለው እንግዲህ ስንጓጓ ምን በእውነት ቢሆን እላለሁ እኮ ወይኔ ሲያምሩ፣ የምር በጣም ነው የሚያምሩት ሁለቱ አንድ ላይ ቢጋቡ የእውነት እያልኩ ነበርና በቃ በጣም ነው ደስ የሚሉት ሁለቱ አንድ ላይ በቃ የእውነት ሰርጋቸው ቢሆን ምን አለ እላለሁኝና አይታወቅም፣ ሊሆኑም ይችላሉ፣ ፍቅረኛሞች ሊሆኑ ይችላሉ ብዬ አስባለሁ። ግን እንደዛ ነገር ነው አንዳንዴ የማይባቸውና ለማንኛውም እንግዲህ ሰርጋቸው ጭፈራውን አቀልጡት እኮ ኪራና ጽናት። ከዛ በኋላ ደግሞ ናሆሜ መጣ፣ እብዷ መጣች፣ እንትና ሰኒ መሩዬን እንግዲህ አስነኩት ጭፈራቸውም። እነሱም የሚዜ ልብሳቸውን ለበሱ። ከዛም እንግዲህ የእውነት ደስ ይላል፣ በጣም ነው ደስ የሚለው። ግን ጋሼ ግን ይቅርታ ምንም ወጪ ሳላግዞት ስትል ይቅርታ ምንም ይቅርታ አያስፈልገውም፣ አባትሽ ቢመጣ እንዴት ይሄ ነበር አሏት ማለት ነው። እንግዲህ የኪራ አባት በጣም ደስተኛ ናቸው። ዋነኛው ደግሞ ደስ ያለኝ ነገር የኪራ እናት ሰርጉ ላይ መገኘቷ በጣም ነው ያስደስተኝ። እኔ ሰርጉ ላይ እንደውም አትመጣም ብዬ ነበረ፣ ምክንያቱም ታማለች ሲባል ሰርጉ ላይ አትመጣም እያልኩ ነበረ። እንግዲህ ዛሬ መታ፣ ነገ እንግዲህ ሰርጋቸው ነው። ሶፋው ተስተካክሏል፣ ሁሉም ነገር አምሯል ማለት ነው። እንግዲህ ኪራንና የጽናት ደስታ አባትየው አይተው በደስታ የእውነት ፊታቸው እንዴት ደስ እንዳላቸው ማለት ነው አባትየው እና እንኳን አባትየው እኔ ራሴ በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። እና ለማንኛውም እንግዲህ ሰርጋቸው ነገ ነው። የኪራ እናት ሰርጉ ላይ በመገኘቷ የልጇን ዓለም በማየቷ በእውነት በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። ምክንያቱም የልጇን ዓለም አይታ መሞት ስለምትፈልግ እንግዲህ ያ ማለት ነፍሳችን ፈጣሪ እጅ ላይ እንጂ በእኛ አይደለችም። አንዳንድ ጊዜ ብቻ አላቅም፣ በጣም ደስ ብሎኛል የሆነ ዛሬ ደስ አለኝ። ለምን እንደው አላቅም። እና ምን አለበት እንደው በእውነት ብትጋቡና እያልኩ እንግዲህ የኪራ አባት ሁሉንም ወጪ ሸፍነዋል። ነጭ ጤፍ ማኛውን 1 ኩንታል፣ ቀይ ጤፍ 1 ማዳበሪያ፣ ሌላውንም እንግዲህ አዘጋጅተዋል ማለት ነው። ነገ እንግዲህ ረታውኝማ የእውነት ነው የምላችሁ በጣም ደስ የሚል ነው። እንግዲህ የናኦሚና
መሩዬስ ይቀጥላል ወይ የሚለውን እሱን አብረን የምናየው። ግን የኪራ እና የጽናት ፍቅር ወይ ደስ ሲሉ በፈጣሪ እንደዛ ቤሎ ሲለቁ እኮ ደስ አላላችሁ? ሲጨፍሩ ምናምን ነገር አስነካችሁ እኮ። ኪራ ግን ጭፈራ አይችልም። ጽናት እንዴ የምር አሳብዳት እኮ እንዴት እንደምትጨፍር እና እንደዚህ ደስተኛ ሆነው ስላየኋቸው ራሱ ደስ ብሎኛል። ነገር ግን ደግሞ ውስጡ የሆነ እየተመላለሰ የሚነግረው ነገር አለ ስለ እናቱና የሆነ እየተደበቀ ነገር እንዳለ አውቋል። ግን ደግሞ ያንን እውነታ ከማን መስማት እንዳለበት ግራ ተጋብቷል። ብቻ እናትየዋ ሰርጉ ላይ በመገኘቱም በጣም ደስ ብሎኛል። እንግዲህ ኪራ ጽናት አባቴን ስልክ ላወራው ነው እና መልካም ምኞትን ገለጽልኝ ይሳካልሽ በለኝ አለችው። እንግዲህ ግንባሯን ስሞ ይሳካልሽ ብሎ ጥሏት ወጣና ሶፋ ላይ ቁጭ ብሎ ሲንቆራጠጥ አምላኬ ሆይ እንደው እኔና ጽናትን አንድ አድርገን ፍቅራችን እንዲደፈርስ አልፈልግም። እንደው አምላኬ የጽናትን አባት ሆዱን አራራልኝ እያለ እንግዲህ ሲንቆራጠጥ ግን ለምንድን ነው እስካሁን ያልነገረኝ አለች። መጣችና እንግዲህ ምኑን ሲላት አባቴ እኮ ትምህርት እንደማልማር ያውቅ ነበረ ሲል ኪራዬ ደስ አለው ማለት ነው። እንግዲህ ጽናት ደስተኛ ናት፣ ግን አባቷ ሰርጉ ላይ ባለመገኘቱ ትንሽ ቅር ብሏታል። ምንም አይደል፣ ይመጣሉ ቀስ ብለው ወይ እናንተ ትሄዱላቸዋላችሁ ማለት ነው። እንግዲህ እዚህ ጋር ልዩነት የሚባል ነገር አለ አያችሁ። ለዛ ነው ማለት ልዩነት ስላችሁ ሀብታምና ደሃ የሚባለው ነገር ነው። አረ ምንም አባትሽ በጤና ስላሉልሽ ብቻ ልትኮሪ ይገባሻል። የምሬን ነው የምልሽ። ምንም በአባትሽ ልትሸማቀቂ በደህንነትሽ ልታፍሪ ምንም አይገባም ማለት ነው። የሰው ልጅ ጤና ካለ ደሃ አይባልም እና የሰው ልጅ ደግሞ ሰርቶ መብላት ሲችል እየቻለ ደሃ አይባልም። እኔ አልቀበልም እንደዚህ ጤና እያለ ደሃ፣ ኧረ በጭራሽና። እንግዲህ ጽናትዬ ደስታችሁ ስለተመለሰ በጣም ደስ ብሎኛል። የኪራም አባት ደስተኛ ሆነዋል። ሰኒዬና መሩዬም እንግዲህ በጣም ነው ደስ ያላቸው በእውነት። ናሆሜም እንደዛው እኔ ደስ ሲሉ ግን እና ምን አለበት የእውነት ብትጋቡ እያልኩ ነበርና ወይ ኪራና ጽናት የእውነት በጣም ነው የሚያምሩት አንድ ላይ በጣም ነው የሚያምሩት ከምነግራችሁ በላይ ማለት ነው። ለማንኛውም እንግዲህ ሰርጋችሁ ነገ ነው። ድራማቸው ሊያልቅ ይሁን ይቀጥል አላቅም። ቢቀጥል ደስ ይላል። ግን ድራማቸው ግን አጣደፉት ይመስለኛል አይደለም። ዛሬ 66 ነው የሚለቀቁት። 66 ክፍል 66 ነው ዛሬ። እንግዲህ አላቅም ብቻ ደስ ብሎኛል የእውነት ለምን እንደው አላቅም። እና ይሄንን ቀን ነበር ሁላችንም ስናፈቀው የነበረው የኪራና የጽናትን መስማማትና እንግዲህ አብራው ያዝልቃችሁ። እናትንም ደግሞ ያንተን ደስታ አይታ ሌላ ነገር እንዳይከሰት ፈጣሪ ደስታዋን ያዝልቅላት። አንተም በደስታ ያዘልቀ። የምር ማለት አንዳንድ ጊዜ እንደዚህ በደስታ ጊዜ የሆኑ የሚከሰቱ ነገሮች አሉና ከዛ ነገር ደግሞ ፈጣሪ ይጠብቀ። በእውነት አላቅም። እንትና ሰኒ ቅድም ሰምታችሁ እንደሆነ ብላለች ማለት ሰርግና ሞት እኮ አንድ ነው እያለች ነበርና ብቻ ደስተኛ ሆነዋል። ሰኒዬ እንግዲህ አሞቁልኝ ብያታለሁ። እሷ ከሌለች ሲጀመር አይደምቅም። የምር ናሆሜና ሰናይት እኮ አድምቅ ናቸው። እንግዲህ ሰኒዬ ቀልዷ ምኗም ሁሉ ነገሯ፣ እሷም ደግሞ ክብሮሜም ደግሞ ምሳ ቁርስ እየሰራላቸው ነበረ። አንቺ ሙሽራ ነሽ፣ ምንም መስራት የለብሽም፣ የሙሽራ እጅ በሽንኩርት መጥቆር የለበትም አላለ። እንግዲህ ጽናት ዛሬ ሙሽራ ነች፣ ምንም አትሰራም። እንትናም ኪራም እንደዛው። ናሆሜና መራዊትም እንግዲህ መቼ እንደምትሞሸሩ አናውቅም። ብትሞሸሩ ደስ ይላል የእውነት ማለት ድራማው ያምራል ማለት ነው። በጣም ደስ ያለኝ ዛሬ ብቻ ተውኝ። እኔ ግን ድራማ ላይ የተሞሸረ ሰው አይቻለሁ እንደዚህ በፊት እኔ እንጃ ብቻ ደስ ብሎኛል ዛሬ።